ይሄማ እኔም ራሱ ማወቅ የምፈልገው ጥያቄ ነው። መቼ ነው የምትጋቡት? አምባር ሰበረ ብሩኬ። አዎ እንግዲህ ይጠበቃል። እንግዲህ ያው እምቢ ምናምንማ የለም እንግዲህ ካፈቀሩ እስከነ ምናምኑ ይባላል። ከባድ ጥያቄ ነው። ዝም ብለን እንኳን ሳስተም ቢሆን ሃይሚ እንግዲህ ድሮ ጀምራ ቡራን ታውቀዋለች። ድሮ ጀምሮ ያማልለኝ ነበር አለች። በነገራችን ላይ ድሮ አለባበሱ ምርጥ አለባበስ ነበር። ቀጭን ነበር፣ ሸፓም ነበር። ሳቶሽ መዋሸት የለም እማ አባ እንባባልም አታስቡ አንባባልም። ይህን ጥያቄ ጠየቃችሁ ፋሚሊዎች? ኧረ እማ አባ በብሩክና በሃይሚ ላይ በፍጹም ነው የማይሄደው። በፍጹም እኔ እና አንቺ እዚህ ጋር ላንሆን እንችል ነበር። ብዙ ያጣሉ ነገሮች ሊኖሩ ይችላል ማለት ልጁ እንደውም ነገ ገዝቼ ነው መጣው። አሬ ሃይሚ ድንጋጤ እዚህ ጋር እንዴት እንዳስደነገጠኝ ምን አስጨነቀሽ? ቆይ አንቺ እዚህ ጋር ስላልሽ ምንም እኮ የሚመጣ ነገር የለም። ወንድናለሽ እትይ አምኜ ነበር ማለት አንቺ የኔ አለ አንቺ የኔ በደመ ነፍስሽ አንቺ ስለምታስቢለት በቃ በጣም ተወደኛለች። ከኔ መቼም አትሄድም አትርቀኝም፣ በቃ መቸኮል የለብኝም ብሎ ነው ውስጡ ነው ያሳመነው። ታጅራልሽም አልመሰልከኝም ነበር እውነት ለመናገር እና ደግሞ ለየት ያለ አለባበስ ነበረ የለበስከው። ካራክተሩን ሲሰራ ቁምጣና የሆነ ቡኒ ሸሚዝ ነው የለበሰ የነበረው። እንግዲህ ካራክተሩ ላይ ቀይሮ ካልሆነ የሆነ ሚስብ ነገር ነበረ። በጣም ብዙ ጊዜ እንትን ያልኩበት ጊዜ አለ። ለምንድን ነው ይሄን ያክል ዋጋ የሚየን መክራችኋት እዚህ ደረጃ እንድትደርስ ያደረጋችኋት? በጣም እውነት እኛም በቪዲዮ ላይ የተሻለ አጋርተናል፣ ግን ሞር ደግሞ ለእናንተ ትለያላችሁ። ለምታገሰው ለምንድን ነው የምጠብቀው? እኔም እኮ መኖር አለብኝ ህይወቴን ብዬ ሁላ የወሰንኩበት ጊዜ ነበር። ካሉት ትርምስምስ ነገሮች ካሉት ውጣ ውረድ ነገሮች እውነት ለመናገር ያሶስናል። ህይወት አንድ ጊዜ ነው የምትኖረው። ግን ደግሞ ለሚወዱትና ለጥሩ ነገር ጥሩ ነገር ለማግኘት ያው ብዙ ዋጋ ያስከፍላል። እንግዲህ ብሩክ ከሞላ ጎደሉ ዛሬ አንዳንድ ባህሪዎቹ ተመልሰዋል። ሃይሚም አንዳንድ ባህሪዎቿን አልተመለሰም። ግን በቃ የሆነ ብቻ ጥያቄያቸው አጥጋቢ አልነበረም። ዛሬ ጥያቄና መልስ መምጣትም አልነበረባቸው፣ አይጠበቅባቸውም። እረፍት ማድረግ ነበረባቸው እንደ ሁኔታው ማለት ነው። እንደ ነገሩ እንደ ቪዲዮ ያው ትናንት እንዳሳየችን ስሜት ዛሬ እረፍት ማድረግ ነበረባቸው። የሆነ ሪላክስ ምናምን ወጥተው ምናምን መሆን ነበረበት። ኤኒዌይስ ችግር የለውም። ግን ጥያቄው እኔ ምንም ያጠገበኝ ነገር የለም ጋይስ። እናንተ ጠግባቸዋል፣ እኔ አልጠገብኩም። ምንም ይሄንን ነው የምለው ነገር የሆነ በቃ የጠበቅኩት ምንም እንትን አላልኩም። የሆነ አቲሆ ባቲሆ ነገር ነው፣ እንደዛ ነው። እና ምንም ይሄ ነው የምለው ነገር ወይ በዚህ ጊዜ በቃ ሃይሚ እንዲህ ሆና ነበር፣ በዚህ ጊዜ ብሩክ ይሄን ነገር ሆኖ ነበር ምናምን ምንም ልቤ አልተሰማኝም። ጋይሶች ሰላም ጤና ይስጥልን። እኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከዛ ልቅ ይሄ ሁለቱ ቀን አሳዝኖኛል። እኛ ያለው ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ያው እንግዲህ ሁሌ ማሳዘን አለ ወይ እንዳትሉኝ ጋይስ። አይ ይሄ ስሜቱ ከባድ ነበረ። የትናንትናውና ከትናንት ወዲያ ያለው ስሜት ከባድ ነበረ። የዛሬው ግን እንደጠበቅኩት አይደለም። ብዙ ነገር የሆነ ምንም ግልጽ ያደረጉት ስቲል መቼ እንኳን እንደተፈቃቀሩ አላወቁትም። ቀኑንም ምኑንም አላወቁትም። በቃ እንደዚህ እኮ ነው ማለት ረጅም ጊዜ እንትን ስትሉ በተለይ ፍቅራችሁ የሆነ የማይገለጽ ከሆነ በቃ ትረሱትና አሁን የሆነ ሌላ ሂሳብ ውስጥ ትገባላችሁ። ያን አጠገባችሁ ያለውን ሰው ትታችሁ ሌላ ሂሳብ ውስጥ ትገባላችሁ። አንድ ያሳቀኝ ነገር ምንድነው ብሩኬ እኔ አሁን አንተ ጋር ሆኜ ሌላ ሰው አፍቅሬያለሁ ብልህ ምን ትላለህ ሲባል ምን ያገባኝ ብሏል። አዎ በሱ ጥፋት ነው። እሱ ቶሎ ስላልጠየቀ በቃ ሌላ አፈቀረች። ስሜቱ ከባድ ነው። ግን ከዛ ስሜት ውስጥ እንደምን ብሎ መውጣት ነው ያለበት። አተፋለጥልኝም ወይ ለኔ ብለሃል አለች ማይ ሃይማኖት ታደሰ። በቃ ላንቺ ግን ሃይሚ ምን ትወዳለች መሰላችሁ? በነገራችን ላይ ይሄ የብዙ ሴት ሃይሚ ብቻ አይደለም፣ በቃ ወንድ ልጅ ማለት ነው። አሁን ብዙ ሴት አሁን የምታፈቅረውን ሰው የምትወደው በምንም ነገር በቃ እሷን እንዴት ነው በቃ እንትን እንዲል አትፈልጋለች ነገር በቃ አለ አይደለ የሆነ ብቻ የሆነ መካብ ነው የሚባለው ምንድነው የሚባለው ብቻ እንደዛ ነገር ትፈልጋለች። የሆነ እኔ ላንቺ ብዬ እንደዚህ ሆንኩ ብሩኬ ጋር ደግሞ የሚታየው ነገር ማለት ነው ያኔ አይ ዶንት ኖ እሱ እንደ ጨዋታ አድርጎት ይሁን ምን ይሁን አላቅም። ብሩክ ላይ ደግሞ ያየሁት ነገር በቃ ድሮም አማልየሽ ነበር፣ ድሮ ጀምሬ ነው እኔ በፍቅር ሸጣልኩሽ ምናምን ነገር የሆነ ላለመረታት የሚባል ነገር እንትን አለበት፣ ሐረካት አለበት ብሩኬ ማለት ነው። ወንድም አለምዬ እነግርሃለሁ እኔ እውነት እንደዛ አይነት ነገር አለበት ይመስለኛል። ሃይሚዬ ደግሞ እዚህ ጋር ብር አምባር ሰጫልሽ አትሰጭም ስትባል አሰጥም ምናምን ደነገጠች መጨረሻ ላይ ማለት ነው። የአርሴናል ደጋፊ ነው ልጆቹ ምናምን
አይመጣውም የአርሴናል ደጋፊ። የምን ደጋፊ ይሄ አርሴናል ፈረደበት። እሺ ጨፈራችሁ፣ ቦርቃችሁ። አሁን ምንድነው ለእናንተ የደረሳችሁ? ለእናንተ ለአበሻ ምን ደረሳችሁ? ቆይ እኔ እኮ ግርም ይለኛል። ኧረ ወንድሜ ራሱ እግሩን ተሰብሮ እየታሸ ነው። እሁድ ትናንትና ሲጨፍሩ ማለት ነው። ገርሞኝ የትኛውን ዋንጫ ነው? ቆይ ለእናንተ ምንድነው ሽልማታችሁ? ለዋለ ምን አለ እሱ? ምንም የለም ጨዋታው ነው አላለኝም። እንጉድ እኮ ነው። እና በጣም ነው የሚገርሙት። እና እንግዲህ ብሩኬ ሁለት ነው በቃ ልብ የሚያፈቅረው ሁለት ነው ብሏል። አንዱ አርሴናል ነው፣ አንዱ ሃይሚ ነው። አርሴናልን እንደምንም ብለሽ ሃይሚ ማስወገድ አለብሽ። በቃ በቦሌም ብለሽ አስወግጁ። ለምን ማለት ትችያለሽ ብዬ አስባለሁ። እንዴት መሰላችሁ ቤተሰቦች? ያው ይሁን ብላ ካልተወቹ እንትና እንኳን ሙሽዬ እንኳን አስተዋለች፣ እግር ኳስ ጨዋታ መጫወት አስተዋለች። ሶ ሃይሚዬም በሂደት ይሁን ካላልሽ በስተቀር ያው ጓደኞቹም ብዙም እንትን ስለሆኑ አደናቂዎችም ስለሆኑ ይሁን ብለሽ ካልሆነ በስተቀር ያን ያክል እንደዚህ በጣም ጊዜ ሰጥቶ ላንቺ ጊዜ የሚነሳሽ ከሆነ የምን አርሴናል እንዲህ አርሴናልን በብርድ ልብስ ሽፍን ታረጊዋለሽ። አስባችሁታል? እስከ 10 ሰዓት ድረስ ሲጨፍር እሷ ቤት ቁጭ ብላ እንዲህ። የሚገርመው ነገር ይሄ ፍቅሩን ከገለጸችለት በኋላ ቪዲዮ ከተሰራ በኋላ እሱ አርሴናል ጋር ነው ሄደው። አብረው አላደሩም፣ አብረው ምንም አላሉም። ኤኒዌይስ አብረው እንኳን ማለት ካሁን በኋላም ራሱ አብረን ፍቅሬን ገለጽኩኝ ማለት የሆነ አብረን እናራለን የሚባል ነገር የለም፣ የሆነ ክብር የሚባል ነገር አለ ብሏል። እንግዲህ እንደምታዩት አብርሃም ነው። ያው ወንድሞቿን እየተናገረች ነበር ዛሬ። ያው ብዙዎቻችሁ እና አብርሃም ወንድሞቿ አይደሉም ቤተሰብ አይደሉም ምናምን የሚል ሰው በጣም ብዙ ሰው አለና ያው ይሄ ነገር ደግሞ እንግዲህ አይዶ ነው ከምን እንደሆነ እንደዛ ሊባል የቻለው። እኔ ራሱ እስካሁን ድረስ ምንም ግልጽ ሊሆንልኝ አልቻለም እንዴት እንደሆነ። ሜቢ አሁን ብሩኬ ጋር ሆና እሷ ከጓደኞቿ ማለት ከወንድሞቿ ቪዲዮ ላይ ስለማይመጡ ከሆነ አሁን አብርሃምም የራሱ ስራ ነው የሚሰራው። ሃይሚ ጋር መጥቶ አሁን ቪዲዮ የሆነ ነገር ቢሰራ እንደው ቅለት ነው የሚሆንበት። እግዚአብሔርን አስባችሁታል? ባለፈው እንኳን ኤፍሬምን እንዴት ነው ኮንቴ ሆነ ያልን ያበረረው ብሩኬን አንድ ነገር ሲነገር እና በጣም ከባድ ነው። እና አላቅም ብቻ ሄዶ ነው እኔ እንጃ። ብዙ የሆነ እሷ ያሳለፈችው ነገር አለ ብሩኬም የሚያውቀው እሷም የምታውቀው ማለት ነው። እና ከዛ አንጻር ጥሩ ሁኔታ ላይ ነው ያላችሁት። ያው በርቱ። ካሁን በኋላ እስካሁን ድረስ ለማስተማር ስለፈለግን ነው እኔና ሃይሚ ያልጋ ቪዲዮ ምናምን እናመጣው ተብለናል። ካሁን በኋላ አይመጣም ተብላችኋል። እረፉ በቃ አርፋችሁ ቁጭ በቃ። ቤቢ ሲረገዝ ተረግዟል ተብላችሁ ሃይሚ ልትታረስ ሃይሚን ትስትል የዛን ጊዜ ታያላችሁ አልጋ ባይዘወይ ማለት ነው። ሃይሚ አሁን አስችሏት ነው አልጋ ማታሳየው። አሁን እንደው ሌሊት ብሩኬ በዛ እንቅልፉ በቀደም ፍራንክ ያደርገችው በዛ እንቅልፉ ብሩኬ እውነት እንደዛ እንቅልፍ ካለበት ሃይሚ ማለት ነው እመኑኝ አታስተኛውም። ታያላችሁ። ሰው ማጨለል ደስ ይላታል። ፍራንክ በጣም ነው የምትወደው እና ታያላችሁ። እንደው አብረው ሲተኙ ማለት ነው ሃይሚ በፍራንክ ብሩኬን ካላጨለለችው ምን አለች ትሉኛላችሁ። ታያላችሁ። ለማየት ያብቃችሁ። ፕራይቬታችን አላለም ብሩኬ። ፕራይቬት ሌላ ነው። ፕራይቬታችሁ የእናንተ የሆነ እንትን የሆነ ምንድነው ሮማንቲካችሁን ምናምን ፕራይቬት ነው። ከዛ ውጪ አልጋ እኛ የምናውቀው አልጋ ነው። ብርድ ልብስ ብትቀይሩ ነው። ስለዚህ ምንድነው ችግሩ? ፕራይቬታችን ነው፣ አልጋችን ፕራይቬት ነው አላሉ። ኧረ እናውቀዋለን አልጋውን እንዴ። አረ ወይኔ በጣም ነው ያሳቆኝ እውነት። እዚህ ጋር ፕራይቬታችን ፕራይቬት ነው ሲሉ ማለት ነው። እና እናንተን ይመቻችሁ፣ እኛ ችግር የለብንም። አልጋ ማሳያችሁን አላሳያችሁን እንደውም ስለ አልጋ ምናምን አትስሩ፣ ሌላ ነገር ስሩ። እኛ ደስ ይለናል። ምንም ፕራይቬታችሁን ጠብቁ። በጣም ነው ደስ የሚለን በነገራችን ላይ ማለት ነው። ምክንያቱም እናንተ የወደዳችሁትን ለኛ ለጨረቃ ፋሚሊ ይመጥናል፣ ይሆናችኋል፣ ያዝናናችኋል፣ ያስተምሩታል የምትሉትን የምንለቁትን ቪዲዮ እኛ እንረከባለን፣ እናያለን፣ ሼር እናረጋለን፣ ሀሳብ እንሰጣለን። ከዛ ውጪ እኔ ይሄንን እንዲህ ካላረጋችሁ እኔ አልልም አርጉ እንዳትሉን ብለዋቸዋል። ቤተሰቦችም የሚሏችሁን እሺ በሉ አይደል እንዴ ጋይስ? እና ዛሬ ያው ፈገግታ ፊታችሁ ላይ ስላየን በጣም ደስ ብሎናል። እውነት አዳዲስ ፍቅረኛ የተገላለጣችሁን ሰው ማትመስሉም፣ በጣም ነው የምታምሩት። በቃ አለ አይደለ የሆነ በቃ ትላንትና እኔ እንዴት ነው የሚነጋልኝ አሁን አፍሬሽ እኮ ነው ማየት ምናምን ሲል ብሩኬሽ እኮ ነው ዛሬ እንዲህ በሙሉ አይኑ ፍጥጥ ብሎ ያያታል ብዬ በፍጹም አልጠበቅኩም ነበር። ምንም አዲስ ነገር የለም ጋይስ። እና ሃይሚም እንደዛው
በቃ እንደዛ አታስጨንቀኝ አታስፈራኝ ምናምን ስትል ዛሬ ላይ ኖርማል ናት። በቃ እንደው ምን አይነት ሴት ልሁንልህ ስትል ነበረ። ምን አይነት ሴት እንደምትሆን ብሩኬ የምትፈልገውን እያለች ነበረ። ሲቀጥል ደግሞ ብሩክ አለማየሁ እዚህ ቲክቶክ ላይ እኛ ወንድማችን ብለን የምትፖስተው አፈቃርሽው ምናምን የምትሉ ሰዎች ለሌሎቹም ማለት ነው ለሌሎቹ እህቶቹም የምትሉ ሰዎች ይኸው ቲክቶክ ላይ እናንተ የምታረጉት ነገር አይደለም። እኛ ውስጥ ለውስጥ ነው። ውስጥ ለውስጥ እኮ ብዙ ሰው ጋር እኮ ይገናኛሉ። በነገራችን ላይ ታውቃላችሁ አይደለ? ይሄን ቲክታከሮች የሚያውቋቸው የሚደውሉላቸው የሚጽፉላቸው ምናምን በየጓደኞቻቸው የሚተዋወቁ ሴቶች ምናምን ይጠይቁታል። ብሩኬን አይጠይቁትም አይባልም። ሃይሚንም ይጠይቋታል። ግን በዛን ሰዓት ሃይሚም ፍቅረኛ አለኝ እንዳትል ችግር ነው። ብሩኬም ፍቅረኛ አለችኝ እንዳይል ችግር ነው። አሁን ግን ተገላገልኩ አለ ብሩኬ። አንድ ረፍት ነው፣ ለሁለቱም ረፍት ነው። ገባችሁ? ሃይሚም ስትጠየቅ መልስ የላትም። የሚያማልላት እንኳን የሚያጓጓ ሰው ቢኖር እንኳን መቀበላችንም ያልፋታል። ገብቷችኋል አይደል? ለምን እዚህ በብሩኬ ታስራለች? ወይ ያገኘችው መልስ የለ፣ ወይ ያየችው ጥያቄ የለ። አብሮ መኖር ብቻ ነው። ገብቷችኋል? ስለዚህ በጣም እውነት ከባድ ኤጁኬሽን ላይ ነበሩ ሁለቱ ማለት ነው። የሚገርም ነገር ነውና ብሩኬም በሆነ ነገር አለባብሼ ነው የማልፈው ብሏል። ይኸው ከኛ ጋር ወርደዋል። እኔ ተናግሬያለሁ። ሲጀመር ተናግሬያለሁ። እኔ ብዙ ሪዝን አለኝ እኔ ሲጀመር ማለት ነው። እና እኔ ብሩኬ የሀዘን ማስረሻ ወንድሜ ነው እንጂ እንደዚህ ብላችሁ የምታጨመላልቁ ሰዎች እሰይ እንኳን ተናገረልኝ ተመስገን በኩራት አወራለሁ። እግዚአብሔር አንዳንዴ የሆነ ያሳቅቁኛል ነገር እውነት ይሰማት ይሆን እንዲህ ሃይሚ ምናምን እላለሁ። እግዚአብሔር ዝም ብዬ በራሴ ማለት በማደንቀው በምሰራው ቪዲዮ ምናምን እንደዛ እያልኩ አስባለሁ እነሱ ሲጽፉ ማለት ነው። እና አሁን ግን ኦ ማይ ጋድ ቴንክ ዩ እንዴ! በጣም ነው ኦዲየንሶቻችሁን የምትከታተሉት። ግን ትለያላችሁ፣ ቡቡ እውነት ትለያላችሁ። ሃይሚዬም እንደዛው። ሌላው ሲቀጥል ወንዶች ጥሬ ናቸው ተብላችኋል። ወንዶች አዳምጡ፣ ጥሬ ናችሁ ብላለች ሃይሚ። እውነቷን ነው። ለምን መሰላችሁ? ወንዶች አሁን ብዙ ጊዜ እዚህ አረብ ሀገር እንኳን ማለት ነው ወንዶቹ ሽንታቸውን ሲሾኑ እንኳን ማለት ነው ዙሪያውን ብጭቅርቅ አድርገውት ነው የሚሄዱት። አሁን አጽድቼ አሁን መልሼ ሄድና አጸዳለሁ። ሽንታቸውን ሲሆን ውስጥ ጉድጓድ ውስጥ እንኳን አይሾኑትም። ይሄ ራሱ አንድ ስራ ነው ጋይስ። የምሬን ነው። ቆሻሻ ትጥላላችሁ። እውነቷን ነው ሃይሚ። እዚህ ጋር ትክክል ደግፋታለሁ። የምሬን ነው። ሲቀጥል ደግሞ ልብሳቸው ቆሻሻ አልቆሻሻ በእርግጥ የአረቦቹና የኢትዮጵያ አንድ አይደሉም። ይሄ ነጭ ካንዶር አለ ዝም ብለው ውርውር ሙልት ዝባ እንትኑን ጋርቤጁን የሚያደርጉት ይሄ ልብስ ማስቀመጫውን በጣም ነው የሚያናድሩኝ። እና እዚህ በእርግጥ ሴቱም ወንድም አንድ ነው፣ ግን ሞር ወንዶቹ ደግሞ በጣም የባሰባቸው ናቸው። በቃ እዛው ግርጌም ውርውር አልጋ ስርም ውርውር እንደዛ ነው የሚያደርጉት። እዚህ እንኳን ባየሁት ኢትዮጵያ እንኳን ያኔ እኔ ወንድሞችን እናቴ ናት የምትሰበስበው። እኔ አላቅም፣ ወንድሞችን አላቅም። 2 ወንድሞችን አሳድጌያለሁ እስከሚያድጉ ድረስ ራሴ ነው የምንከባከባቸው። ከዛ በኋላ ግን እኔ ትቻቸውን የሄድኩት እናታቸው ናቸው የተጨነቀችበት ያሳደገችው። እኔ አላቅም፣ አብሬም አላደኩም እኔ ሲጀመር ማለት ነው። ተወሰነ ጊዜ በኋላ እኔ አዲስ አበባ ነው ያደግኩት ማለት ነው። እና ደግሞ የአዲስ አበባ ልጅ ለማለፍ ፈልገሽ ነው እንዳትሉኝ እሺ። እኔ የገጠር ልጅ ነኝ። ገጠር ነው የኖርኩት ያደግኩት የተማርኩት። ግን አዲስ አበባ ለሆነ ኬዝ መጣሁኝ። ከዛ እዛው መኖር ጀመርኩኝ ለተወሰነ ጊዜ ማለት ነው። ከዛ ወደ አረብ ሀገር መጣሁኝ ማለት ነው። ያ ረጅም ጊዜ ቆይቻለሁ አዲስ አበባ 8 ዓመት ኖሬያለሁ። ወደ ቦሌ 22 ቅዱስ ገብርኤል ሆስፒታሉ አካባቢ ቤት ተከራይተን ምናምን እዛ ነበር የምንኖረው ማለት ነው። ያው ብዙ ነገሮች ሰርተንም አልፈናል ብዙ ነገርም እና ሰው ያን ላወራ አይደለም ዛሬ የመጣሁት። ግን ባጭሩ ልላችሁ የምፈልገው ነገር የሰው ገጠመኝ በቃ እንደዚህ ነው። በሆነ አጋጣሚ ትገናኛላችሁ፣ ህይወት ይቀየራል። እንግዲህ እንዳያችሁት ብሩክና ሃይሚ ካሁን በኋላ ፍቅረኛሞች ናቸው። ብሩክ አለማየሁና ሃይማኖት ታደሰ ከዛሬ ጀምሮ ፍቅረኛሞች ናቸው። ማንም ሰው ብሩክን እንዳያናግረው በእህትነት ግን ይቻላል። እህት ወንድም እየተባለ ደግሞ ቆይቶ ይዋለዳሉ ብላለች ሃይሚ። እንዴ ኧረ እንደዛ ብለሽማ አደምድሚ። ሁሉም ሰው አንድ አይደለም። መጀመሪያ እህት ወንድም ተባብሎ የሚቀራረበው ሰው ይለየዋል ብዬ አስባለሁ። አላቅም እንጃ እንዴት እንደዛ ብዬ ከዛ በኋላ መዋለድ ኧረ እኔ እንጃ አላቅም ብሎ አማርኛ ይደብራል ብዬ አስባለሁ። እንግዲህ ባይዘው በቃ ህይወታችሁን ፍቅራችሁን ይስመርላችሁ ብለናል። ጥሩ ስራ ይዛችሁ ወደኛ እንደምትመጡ ባለሙሉ ተስፋ ነን። ቤተሰቦችዬ እናመሰግናለን። ዛሬ ያው ምንም ጥያቄ ሀሳብ የሚሰጥበት ነገር አይደለም፣ ግን ያው ደስ ይላል። እንግዲህ ሃይሚዬ መልካም የኑሮና የትዳር ብሩኬም የደስታ ዘመን ይሁንልህ። ቤተሰቦችም ደስ ይበላችሁ። እንግዲህ እናመሰግናለን ባይ